በማንኛውም ሀገር ውስጥ ከሀገሪቱ አስተዳደርና ስልጣን ውጭ የሆነ የሌላ ሀገር ግዛት አለ። ኤምባሲ። በሙሉ ግቢው ውስጥ የሚሰራው የኤምባሲው ሀገር ሕግ ብቻ ነው። የሚገኙበት ሀገረ መንግስት በኤምባሲው ውስጥ ለሚያደርጋቸው ማንኛውም ነገሮች የኤምባሲውን መልካም ፈቃድ ማግኘት አለበት። ታዲያ በማንኛውም ምክንያት መሄድ የምትፈልጉበት ሀገር ኤምባሲ የቪዛ ፕሮሰሳችሁን ለማስጨረስ በተገኛችሁበት ቅጽበት በእጃችሁ የያዛችሁት ነገር ከስራችሁ ሲጠፋ፣ በተለይ ደግሞ ልጃችሁ፣ ለዚህም ደግሞ ማንም የሚያምናችሁ ሰው ሳይኖር ሲቀር ምን ይሰማችኋል? በዛሬ የፊልም ታሪካችን በኤምባሲ ውስጥ ታፍኖ የተወሰደባትን ልጇን ለማስመለስ ከባድ መስዋዕትነት የምትከፍልን አንዲት የቀድሞ ወታደርና እናት ህይወት የምናይ ይሆናል። ፊልሙ የሚጀምረው በጀርመን ሀገር በወንዝ ዳርቻ ከልጇ ጋር እየተዝናናች ያለችን ሴት በማሳየት ነው። ሳራ የቀድሞ የጀርመን ስፔሻል ፎርስ የነበረች ስትሆን አፍጋኒስታን ውስጥ በግዳጅ ላይ ሳሉ በደረሰባቸው ድንገተኛ ጥቃት 8 ጓደኞቿን ያጣች እና በህይወት የተረፈች ብቸኛ ምስክርና ወታደር ነበረች። የዚህ አይነት የጦርነት ትዝታዎች ታዲያ ለከፍተኛ ጭንቀት የዳረጓት ሲሆን ለዚህም ሁልጊዜ ጧት ጭንቀቷን እና ያለፈ ረባሽ ትውስታዋን ለመደምሰስ መድኃኒቷን ትወስዳለች። ሳራ ወደ አሜሪካ ለመሄድ የሥራ ቪዛ አመልክታ ስለነበር ቀጠሮ አደርሷል። በጀርመን ፍራንክፈርት በሚገኘው የአሜሪካን ኤምባሲ በቀጠሮ ሰዓቷ ለመገኘትም በባቡር ተሳፍረው ከልጇ ጋር ወደ ፍራንክፈርት ይሄዳሉ። ባቡር ጣቢያው ውስጥ ከልጇ ጋር በሚተራመሰው ተጓዥ መሃል እየሄዱ እያለም አንድ የማታውቀው ስልክ ይደወልላታል። ደዋዩም የመርማሪ ጋዜጠኛ እንደሆነና አፍጋኒስታን እያሉ ስለደረሰባቸው ጥቃት እያጣራ እንደሆነ ከነገራት በኋላ በኢሜይል የላከላት ቪዲዮ እንዳለና እዛ ላይ የምታውቀው ሰው ካለ እንድትጠቁመው ይጠይቃታል። ሳራ ቪዲዮውን እያየች በመሃል ድንገት ልጇ ትዝ ይላትና ዞር ስትል ከስሯ ታጠዋለች። ይህን ጊዜ በድንጋጤ ውስጥ ሆና ጆሽ እያለች ስትጣራ በሰው መሃል የተጫወተ ታገኘዋለች። እሷም ልታጣው እንደማትፈልግና ከአጠገቧ እንዳይለይ ያስጠንቅቀው ወደ አሜሪካ ኤምባሲ ይሄዳሉ። እዛ እንደደረሱም አስፈላጊውን ዶክመንት ካሳዩ በኋላ ተራቸው እስኪደርስ ተሰልፈው ይጠብቃሉ። ተራቸው እስኪደርስ ቁጭ ብሎ መጠበቅ የሰለቸው ጆሽም መጫወት ይፈልግና እናቱን ማስቸገር ይጀምራል። ሳራም ተራቸው እስኪደርስ የልጆች መጫወቻ ወዳለበት ክፍል ትወስደዋለች። ከደቂቃዎች በኋላ የተሰጣቸው የተራ ቁጥርና የሚሄዱበትን ክፍል ስክሪኑ ላይ እንዳየች ጆሽን ለማምጣት ስትመለስ ከክፍሉ ውስጥ ታጠዋለች። ሌላ ክፍል እየተጫወተ ይሆናል ብላ ብትፈልገውም ጆሽ ግን ድራሹ ጠፋ። ኮሪደሩን በሙሉ ብትዞር አየሁ የሚል አታጣለች። በዚህ መሃል ታዲያ የጥበቃ ሰራተኞች ደርሶ ይመጡና ምን እንደሆነችም ይጠይቋታል። እርሷም ልጇ እንደጠፋባትና ፈልጋም እንዳጣችው ትመልስላቸዋለች። ከዚያም የሴኩሪቲ ጉዳዮች ዋና ኃላፊ የሆነው ሰው ኤሪክ ይመጣና ኤምባሲው ውስጥ እስከሆነ ድረስ ምንም እንደማይሆንና እንድትረጋጋ ይጠይቃታል። እሷም ሁለት ሰዎች ሻንጣ ሲቀባበሉ እንዳየቻቸውና ለልጇም መጥፋት እጃቸው ሊኖርበት እንደሚችልና ሻንጣውን የተቀበለችው ሴት የገባችበትን ክፍል አሳይታው ውስጥ ገብተው እንዲያዩላት ብትጠይቀውም በምላሹ ወደ ክፍሉ መግባት ክልክል እንደሆነ ይነግራትና ወደ ግል ቢሮ ይዟት ይሄዳል። በቢሮው ውስጥም ፋይሎቿን እያገላበጠ ከተመለከተ በኋላ የቀድሞ ወታደር እንደሆነች ያወቀው ኤሪክ ለሰጠችው አገልግሎት ትልቅ ክብር እንዳላቸው ይገልጽላታል። የአሜሪካን ኤምባሲ አስፈላጊውን ትብብር እያደረጉላት እንዳልሆነ የተሰማት ሳራም የጀርመን ፖሊሶች ጋር ታስደውልና የደረሰባትን ታስረዳቸዋለች። በምላሹም ኤምባሲው የአሜሪካ ግዛት እንደሆነ ምንም የማድረግ ስልጣንም እንደሌላቸውና መረጋጋት እንዳለባት ይነገራታል። ራሷን መቆጣጠር ያቃታት ሳራም ከኃላፊው ኤሪክ ጋር ግብግብ ትገጥማለች። ከተረጋጉም በኋላ ፖሊሶች እስከሚደርሱ በቢሮው እንድትቆይ ትቷት ይወጣል። በዚህ አጋጣሚ ታዲያ ለበር መክፈቻ የሚሆናትን ፔፐር ክሊፕ ትፈልግና በሩን ከፍታ ትወጣለች። ከዚያም በየክፍሉ ልጇን መፈለግ ብትጀምርም ልታገኘው አልቻለችም። እያንዳንዱን በር ለመክፈት ብትሞክርም አብዛኞቹ ግን ዝግ ነበሩ። በድንገት ግን አንዱን በር ስትሞክር ክፍት ሆኖ ታገኘውና ትገባለች። በክፍሉ ውስጥ የነበረችውም ሴት ራሷን ለመከላከል ባገኘችው ነገር ልትመታት ስትል ሳራ ቀድማት ይዛትና እንድትረጋጋ ታሳምናታለች። በመቀጠልም በክፍሉ ውስጥ እየተዘዋወረች ስሙ ጆሽ የሚባል የ6 ዓመት ሕፃን ልጅ አይታ እንደሆነ ትጠይቃታለች። ነገር ግን ጥሩ ምላሽ አላገኘችም። ልጅቷም እንዴት በሴኩሪቲ ካሜራ ሳትታይ እዚህ እንደገባች ስትጠይቃት ጊዜ ሳራም ልምድ እንዳላትና ከዚህ በፊት የሰለጠነች ወታደር እንደነበረች ትመልስላታለች። ይህንን ስትሰማም ስሟ ኤሪን እንደሚባልና ህንፃውን ስለምታውቀው ጆሽን እንድትፈልግ እንደምታግዛት በምላሹ ደግሞ ከዚህ እንድትወጣ እንድትረዳት ሐሳብ ታቀርብላትና ይስማማሉ።
ሳራም ልጇ በጠፋ ሰዓት ሁለት ሰዎች በድብቅ ሻንጣ ሲቀባበሉ እንዳየቻቸውና የጆሽ መጥፋትም ከእነርሱ ጋር ሊያያዝ እንደሚችል እንዲሁም የኤምባሲው ሰዎችም ጭምር እጃቸው ሳይኖርበት እንደማይቀር ጥርጣሬዋን ትገልጽላታለች። ከክፍሉም ወጥተው በጥንቃቄ መጓዝ ይጀምራሉ። ለዚህ ደግሞ የካርድ ቁልፍ ስለሚያስፈልጋቸው ሳራ በወሰደቻቸው ስልጠናዎች በመታገዝ አንዱን የጥበቃ ሰራተኛ መግነጢሳዊ ጥቃት ትፈጽምበትና አፍና ካርዱን ይወስዱበታል። ከዚያም እያንዳንዱን በር እየከፈቱ መበርበር ቢቀጥሉም ከአንድ ክፍል በቀር ምንም ነገር ያጣሉ። በዛ ክፍል ግን ሳራ ሻንጣ ሲቀባበሉ የነበሩት ሰዎች ልብስ ላይ ያየችው አይነት አርማ ያለበት ሎከር ታይና ሰብራ ትከፍተዋለች። በውስጡም አደንዛዥ ዕፅ ያለበት ሻንጣ ታገኝና ይዘው ወደ ኤሪን ክፍል ይመለሳሉ። ምን ማድረግ እንዳለባቸው ሲወያዩም ሳይግባቡ ይቀሩና ወደ ጭቅጭቅ ይገባሉ። በመሃል ግን በራቸውን ገንጥለው ሁለት ሰዎች ይገባሉ። ኤሪንንም አፍነው ለመውሰድ ሲሞክሩ ሳራ መሃል ገብታ ሁለቱንም ትዘርራቸዋለች። ኤሪን በድንጋጤ ከክፍሉ ሩጣ ስትወጣ ሳራም ተከትላት በመውጣት ላይ እንዳለች የኤሪክ ምክትል የሆነው አምሳ አለቃ ዶኖቫን ከፊቷ መንገድ ይዘጋባታል። ኤሪክም ከኋላ የማደንዘዣ መርፌ ወጋትና ራሷን እንድትስት ያደርጋታል። ሳራ ስትነቃ እጅ እግሯ ታስሯል። ሁለት ሰዎች ከፊቷ ቆመዋል። ኤሪክ እና ቆንጽላ ጀነራሏ ነበሩ። ሳራም ለጀነራሏ የደረሰባትን በሙሉ ልታስረዳት ሞክራለች፣ ኤሪን ክፍል የተፈጠረውንም ጭምር። በምላሹ ግን እንደዚህ የምትባል ሴት እንደሌለችና ምንም አይነት የእገታ ሙከራም እንዳልደረሰባት ይነገራታል። እንደውም ብቻዋን እንደነበረችና አጠገቧ ምንም አይነት ሕፃን እንዳልነበረ የሚያሳይ በሴኩሪቲ ካሜራ የተቀረጸ ቪዲዮ እጃቸው እንዳለ ይነግሯትና ያሳዩታል። ያየችውን ማመን አልቻለችም። ይባስ ብለው የስነ ልቦና ሕክምና እንደሚያስፈልጋትና በጠዋትም የጀርመን ፖሊሶች መጥተው እንደሚወስዷት ነግረዋት ይወጣሉ። ሳራ ግን ከልጇ ጋር እንደመጣችና እዛው እንደጠፋባት እየጮኸች በመናገር ማልቀስ ትጀምራለች። ከቆይታዎች በኋላ በተኛችበት ኤሪን የጽዳት ሰራተኛ መስላ ትገባና የታሰረችበትን ትፈታላታለች። ነገሮች ልክ ስላልመሰሏት ሲጠይቋት የተፈጠረውን እንደዋሸቻቸውና ወደ ክፍሏም እንደመለሷት ትነግራታለች። ኤሪን ተስፋ ለመቁረጥ ጫፍ ላይ የደረሰችው ሳራ ግን የሚሉት እውነት ቢሆንስ? የእውነት እየቃዠው ቢሆንስ? ለመሆኑ አንቺ የምር ሰው ነሽ ወይስ እየቃዠው ነው? ትላታለች። ኤሪንም እነሱ እየዋሿት እንደነበርና እሷ ልክ እንደሆነች እየቃዠች እንዳልነበረ ነግራ ከሁኔታቸው የሆነ የደበቁት ነገር እንዳለና ጆሽንም እነሱ ደብቀውት ሊሆን እንደሚችልና አብረን ሆነን እናገኘዋለን በማለት ካሳመነቻት በኋላ የራሷንም ታሪክ ታጫውታታለች። የኤሪን ትክክለኛ ስም ኪራ እንደሚባል፣ ቤተሰቦቿም በቤላሩስ አሉ የሚባሉ ባለሀብቶች እንደነበሩ፣ አባቷም በሕገ ወጥ መንገድ ገንዘብ የሚያጭበረብር ሰው የነበረ ሲሆን በሀገሪቱ በተፈጠረው ብጥብጥ ለተቃዋሚዎች በመደገፉ የመንግስት ባለስልጣናት እንዳስገደሉት፣ እሷም ከግርግሩ አምልጣ የአሜሪካ ኤምባሲ በመግባቱ እንደተረፈችና ወደ አሜሪካ ሊልኳት እዚህ ካመጧት 2 ወር እንዳለፋትና ሊያግቷት የመጡት ሰዎችም አባቷ ጋር የነበረ ብዙ ፋይሎችን የያዘውን ፍላሽ ፈልገው እንደሆነም ትነግራታለች። በዚህ ያዘነችው ሳራም ተነስታ አብራት በመስኮት ይወጣሉ። ከሎከሩ ያወጡትን ሻንጣ ይዘው ባለቤቱን ለመፈለግ ይወስናሉ። ከሌሎች ሰራተኞች ጋር ተቀላቅለውም ወደ መሰብሰቢያ አዳራሹ ገብተው ዕቃ የጠፋበት ካለ ማናገር እንደሚችል በዌብሳይቱ ላይ ይጽፋሉ። ከጥቂት ደቂቃዎች በኋላ የዕቃው ባለቤት ሊያገኛቸው እንደሚፈልግ ሲያሳውቃቸው ጊዜ በምሳ ሰዓት በካፌው ውስጥ እንዲያገኛቸው ይነግሩታል። ሰዓቱ እንደደረሰም በቦታው ይገናኛሉ። ሰውየውም ሻንጣውን ከሰጠችው የልጇን አድራሻ እንደሚሰጣት ይነግራታል። ሳራ ግን ከሁኔታው እየዋሻት እንደሆነና ጆሽ ያለበትን እንደማያውቅ ግልጽ ስለሆነላት ሻንጣውን የሚፈልግ ከሆነ የካርድ ቁልፉንና የህንፃውን ፕላን እንዲያመጣላት ታዘዋለች። ሰውየውም ከትንሽ ማቅማማት በኋላ በሐሳቧ ይስማማና ከ20 ደቂቃ በኋላ የወንዶች መታጠቢያ ቤት እንዲገናኙ ነግሯት ይወጣል። ወደ ኋላ ስትዞርም ኤሪክን ከልጁ ጋር ምሳ እየበላ በካፌው ላይ ታየዋለች። ይህኔ ነበር ኤሪክ ከሰዎቹ ጋር በካፌው ውስጥ እንደሚገኝ ያስተዋለችው። ከደቂቃዎች በኋላ ኤሪክ ስልክ ይደወልለትና የሴኩሪቲ ሲስተሙ ስታክ ማድረጉን ሲሰማ ልጁን ይዞ ከካፌው ይወጣል። በዚህ ቅጽበት ታዲያ ሳራ የኤሪክን ልጅ መጫወቻ ወስዳ ወደ ወንዶች መታጠቢያ ቤት ያመራሉ። ሰውየውም የህንፃውን ፕላንና የራሱን የካርድ ቁልፍ ይሰጣቸውና ያላቸውም ከ1 ሰዓት ያልበለጠ በመሆኑ ጉዳያቸውን ቶሎ ጨርሰው ካርዱን እንዲመልሱ ያስጠነቅቃቸዋል። እነሱም በካርታው ላይ የሴኪዩሪቲ ምክትል ኃላፊ የሆነውን የዶኖቫንን ቢሮ የቱ ጋር እንደሆነ ይጠይቁትና ያሳያቸዋል። ሻንጣውንም ይሰጡትና ሳያስበው ሳራ በአንድ ቡጢ ዘርረው ይወጣሉ። በቀጥታም ወደ ዶኖቫን ቢሮ ያመራሉ። ኮምፒውተሩንም ከፍተው መፈተሽ ሲጀምሩ ጥርጣሬያቸውን የሚጨምር
ጭምር መረጃ ያገኛሉ። የሳራ የተለያዩ ፋይሎችና ከቀጣሪዋ የተላከ ኢሜል ያገኛሉ። ከዚህም በመነሳት የበለጠ ስለ ኤሪክ ጉግል ያደርጉና የቀድሞ ወታደር መሆኑን፣ ሳራ አፍጋኒስታን በነበረችበት ጊዜ የጦር አዛዥ እንደነበረ ለማወቅ ቻሉ። ሳራም ያኔ የባቡር ጣቢያው ላይ የተላከላት ኢሜል ትዝ ይላትና ቪዲዮውን ከፍታ እንዳየችው የእሷ ቡድን አፍጋኒስታን ለተሰጠው ተልዕኮ በሄደበት ወቅት ኤሪክ ከተጻራሪ ኃይሎች ጋር ድርድር ሲያደርግ ቪዲዮው ላይ ታያለች። ወዲያውም ወደ መርማሪው ጋዜጠኛ ደውላ ፊት ለፊት የሚታየው ኤሪክ ኪንች እንደሚባል ስትነግረው የበለጠ የምታውቀው ነገር ካለ ይጠይቃታል። በግዳጅ ላይም በጠላት እንዲመቱ ያደረገውና አሳልፎ የሰጣቸው ኤሪክ ለመሆኑ መረጃ እንዳለው ይነግራታል። በቪዲዮው ላይም ኤሪክ ሲያወራው የነበረው ሰውን ማንነት ይጠይቃታል። በግልጽ እንዲታያትም ሌላ ፎቶ ይልክላታል። በሌላ በኩል ደግሞ ኤሪክ የተፈጠረውን የሲስተም ችግር በስልክ ለቆንጽላ ጀነራሏ ለማስተካከል እየሰሩ እንደሆነ ሲያስረዳ ሳራም በታሰረችበት እንዳለችና ፖሊሶች በመጡ ሰዓት እንደሚወስዷት ሪፖርት ሲያደርግ እናየዋለን። ታብሌቱን ቢሮ ውስጥ የረሳውም ዶኖቫን ለማምጣት ወደ ቢሮ ይመለሳል። ሳራም የተላክላትን ፎቶ ወርዳ እንደጨረሰች ዶኖቫን በሩን ከመክፈቱ ቀድማ መሬት ላይ ታፈርጠውና አንድ ቡጥ ያሳርፋበት በሩጫ ከኤሪን ጋር ያመልጣሉ። ኃይል ጨምረው ቢፈልጓቸውም ሊያገኟቸው አልቻሉም። እነ ሳራ ግን በክፍሉ ኮርኒስ አድርገው የህንፃው ጣራ ላይ ወጥተዋል። በዛም አፍጋኒስታን እያሉ የገጠማቸውን አስከፊ ጉዳት፣ ሁሉም ሲሞቱ እርሷ ብቻ በህይወት እንደተረፈች ታወራላታለች። ኤሪንም የተላከላቸውን ፎቶ ከፍታ ለሳራ ታሳያትና ሰውየው ማን እንደሆነ ትጠይቃታለች። ሳራም የአሸባሪ ቡድን አባል እንደሆነ ትዝ ይላታል። በዚህን ጊዜ የኤሪክም ዓላማ ይገለጽላታል። ሳራና ኤሪን የኤምባሲው መጋዘን ውስጥ ናቸው። ለኤሪን ያላት ብቸኛው የማምለጫ መንገድ። ኤሪን ግን ሳራን ጥላ መሄድ አልፈለገችም። ይሁን እንጂ ሳራ የግድ መሄድ እንዳለባት ታሳምናትና ጠባቂዎቹን ስታዘናጋላት ኤሪን አንዱ የዕቃ መኪና ውስጥ ትገባለች። ሳራን ግን ያሳድዷት ጀመር። ሆኖም ሳራ የምትቀመስ አልነበረችም። ከፊቷ የመጣውን ሁሉ እየዘረረች መዋኛ ገንዳ ያለበት ቦታ ስትደርስ ሳታስበው ኤሪክ ይመታታል። ተያይዘውም ወደ ገንዳው ይወድቃሉ። ከከባድ ፍልሚያ በኋላ ሳራ እጇ ቢጎዳም ኤሪክን ታንበረክከዋለች። ሁሉንም ነገር እንደደረሰችበትና እንዳወቀች ለምን ጆሽን እንደወሰደውም ግልጽ እንደሆነላት ነግራው ሽጉጡን ደቅናበት ጆሽ ያለበትን ትጠይቀዋለች። ኤሪክ ግን ቦታውን እርሱ ብቻ ስለሚያውቅ ብትገለው እንደማይጠቅማት ይነግራታል። በዚህም ተናዳ በሽጉጡ ሰደፍ አናቱን ብላው ኤሪክ ራሱን ሲስት ሽጉጡን ውሃ ውስጥ ጥላ ትወጣለች። አንድ ክፍት ክፍልም ታገኛለች። እሱም ሴፍ ሩሙ ነበር። በአካባቢውም ኬሚካል የያዙ ዕቃዎችን ታገኝና በዛም የውትድርና ልምዷን በመጠቀም አነስተኛ ተቀጣጣይ ፈንጅ ሰርታ በአንዱ ክፍል ውስጥ ታፈነደዋለች። በዚህም የተነሳ የግቢው የአደጋ ጊዜ ደወል መጮህ ይጀምራል። ሳሪም በግርግሩ ሰበብ የኤሪክን ልጅ ብቻዋን ከሰዎች ጋር ስትጓዝ ታገኛትና የአባቷ ጓደኛ እንደሆነች በመንገር ካፌ ውስጥ የወሰደችውን አባቷ የሰጣትን መጫወቻ አሳይታ በማታለል ልጅቷን ይዛ ወደ ሴፍ ሩሙ ትገባለች። በሩንም ከዘጋች በኋላ ወደ ኤሪክ ቢሮ ደውላ ልጁን እንደያዘችና ጆሽን ካላሳያት ልጁም እዚሁ እንደምትሞት አስጠንቅቃው የክፍሉን ኦክሲጅን ሰፕላይ ታጠፋዋለች። በውጭ በኩል የታጠቁ ወታደሮች ኤሪክ እንዲሁም ቁንጽላ ጀነራሉ አቁመዋል። ልጅቷን እንድትለቅ ቢጠይቋትም በቅድሚያ ጆሽን ማየት እንደምትፈልግ ነግራቸው ትቀመጣለች። የኦክሲጅን መጠኑን ለማወቅ የለኮሰችው ኩራዝ መደብዘዝ ጀምሯል። ኤሚሊም ሰውነቷ እየደከመባት መሆኑን ትነግራታለች። የእናት አንጀቷ አላስችል ያላት ሳራም ልጅቷን በኦክሲጅን እጥረት ስትሞት ማየት አልፈለገችም። ይልቁንስ የኦክሲጅን ሰፕላዩን በድጋሚ በማውራት እንድትነቃ ታደርጋታለች። ልጅቷን እንደምትለቃት ነገር ግን ኤሪክን በምትኩ በግሏ ሴፍቲ ሩም ውስጥ መውራት እንደምትፈልግ አሳውቃቸው ይስማማሉ። ኤሪክ እና ሳራ ብቻቸውን በድጋሚ ተገናኝተዋል። ሳራ ግን ተስፋ በቆረጠ ስሜት ምንም ነገር እንደማትናገርና ልጇን ብቻ በሰላም ለእናቷ እንዲሰጥላት ከዛም እዚሁ ራሷን አፍና እንደምትገል ስትናገር ከውጭ ያሉት ይደነግጣሉ። በዚህ ሰዓት ታዲያ ነገሩ ያላማረው ኤሪክ የክፍሉን ማይክ ያጠፋውና ማውራታቸውን ይቀጥላሉ። ሳራም ምን ያክል ቢከፈለው ይህን ያክል ልጇን ለማገት እርሷንም ለመግደል እንደፈለገ ትጠይቀዋለች። ኤሪክም ወንበር ስቦ ይቀመጥና ታሪኩን መዘርዘር ይቀጥላል። በምሽግ የነበሩትን ወታደሮች በሄሊኮፕተር
ሄሊኮፕተር ሲያስገድላቸው ያኔ እሷ ብቻ ስትተርፍ ምንም አታመጣም ብሎ ማሰቡ ትልቅ ስህተቱ መሆኑን ከነገራት በኋላ ወደ ቆንጽላው ከመግባቱ አንስቶ ሁሉን ነገር ሲከታተል እንደነበር ከቢሮ ስታመልጥም አውቆ ዝም እንዳላት ሁለቱን አጋቾች የላከውም እርሱ እንደሆነ ነገር ግን ከእነርሱ ታመልጣለች ብሎ እንዳላሰበ ከዛ በኋላ ነገሮች ከቁጥጥር ውጭ እንደሆኑበትና ይህን ሁሉ የሚያደርገው ቤተሰቦቹን ለመጠበቅ ሲል እንደሆነ ይነግራትና ለሁሉም ይቅርታ ይጠይቃታል። ነገር ግን መልሳ ሚስጥሬን ታወጣለች ብሎ ስላሰበ በያዘው ሽጉጥ ሆዷ ላይ ይተኩስባትና ታጠቃው ስትል የተፈጠረ ለማስመሰል እግሩ ላይ ተኩሶ ሽጉጡን በእጇ አስይዞ በሩን ከፍቶ ይወጣል። እንደወጣም ሴፍ ሩም ውስጥ ችግር ከመፍጠሯ በፊት በሩ ላይ ቀላል ፈንጅ አጥምደው በሩን በማጋየት ለመግባት መጠባበቅ ይጀምራሉ። ፈንጁ ለመፈንዳትና የሴፍ ሩሙን በር ለማጋየት ሰከንዶች ይቀሩታል። ይሄን ያወቀችው ሳራም የግዷን እየተሳበች በሩን ከፍታ ለማምለጥ እየተጣጣረች ነው። ያለ የሌላ አቅሟን አሟጣ በሩ ላይ በመድረስ ትከፍትና ኤሪክም በራሱ አንደበት ለሷ ብቻ የተናገረውን ሚስጥር በልጁ የሪኮርደር ማጫወቻ የቀዳውን ከፍታ ታሰማዋለች። ሚስጥሩን የሰሙት ኦፊሰሮቹ ወዲያውኑ ኤሪክን በቁጥጥር ስር አዋሉት። ለሳራም በፍጥነት የሕክምና እርዳታ ተደርጎላት ትተርፋለች። ጆሽም ኤሪክ ከደበቀበት ቦታ ተገኝቶ ይወጣል። ከሳምንታት በኋላም ሳራ ደስተኛ ሆናለች። ከኤሪን ጋርም በስልክ የተፈጠረውን ነገር እያወራች እያለ የመኪና ድምፅ ትሰማና ተሰናብታት ስልኩን ትዘጋለች። ሳራም እናቷን ተሰናብታ ወደ መኪናው ልትገባ ስትል የሄሊኮፕተር ድምፅ ትሰማና ቀና ብላ ታያለች። ነገር ግን እንደ በፊቱ የጦርነት መጥፎ ትዝታዋን አልቀሰቀሰውም። ከዚህ ሁሉ ፈታኝ ጊዜያት በኋላ የፒቲኤስዲ ህመሟ በጥሩ ሁኔታ የተሻላት መሆኑ ይበልጥ ደስታዋን ይጨምረዋል። ከዚያም ልጇ ጆሽን ይዛ አዲስ ላገኘችው ስራ ወደ አሜሪካ ለመሄድ ወደ ኤርፖርት እየሄዱ ሳለ ፊልሙ ያበቃል።